ፈይልማ ሁለቱም ቡድኖች ከመልበሻ ክፍል ይዘው መውጣት ላይ ይገኛሉ። ትኩረትን ይስባሉ። ስንታየው ድንቅ ሙከራ ጎል! ስንታየው ወለደ! ተንደርቦልት! እንዴት ነው ይህንን መግለጽ የሚቻለው? በሰዓት ምናልባት 120 ኪሎ ሜትር የሚሄድ ኳስ ወዲህ ነቃ ያለ ደጋፊዎች ስንታየው ወለደ የመጀመሪያ ጎል ለልጅ ልጆቹ የሚነግረው ታሪክ። እንዴት አይነት ጥይት ኳስ ነው! ዓለም ላይ የሚገኝ የትኛውን በረኛ ይህን ኳስ አይዝም። የተለየ ቴክኒክ CR7 ስንታየው ዋለጨ። ቤተሰቦች በዚህ ሰዓት እጅግ በጣም የተለየ የደስታ ስሜት ውስጥ ነው ያሉት። ዋው! ምን እንበለው ይሄን ጎል ኮች? በጣም ከብዙ ጊዜ በኋላ የሚገኙ ጎሎች ናቸው። በተለይ በእኛ ሀገር ሊግ ላይ በጣም አስደናቂ ጎል ነው። ከተከላካይ ጀርባ የሚጣል ኳስ ሌላ የማጥቃት እንቅስቃሴ በዚህ ረገድ በኃይሉ ተስፋ አረግ ይጠበቅበት። በልምምድ ሜዳ ላይ የተሰራ ድሪል በኃይሉ ግርማ ባባ ስንታየው ወለጨ ሊክ ምናልባት ያቻነት ጎል እንዴት ነው ማስተዋል የሚቻለው? በቅድሚያ ይህንን እንመልከት። ኤፍሬም ታምራት ፋርፖስት ላይ ከቅጣት ምት የተገኘ አክቲቭ አጀማመር ስለጀመሩ ወደ ጎል መጡ እንጂ ኦርጋናይዜሽናቸው ወደ ጎል የሚያመጣ አይመስልም። ምክንያቱም ጸጋዬ አበራ በፍጹም ቅጣት ምት ክልል ውስጥ ወርቃማ ድል አግኝተዋል። ቡጣቃ ሸመናው ምናየሆነ አርባ ምንጭ ግን እነሱ በሰጡት ግብዣ ወደ ጨዋታው ገብተዋል። በዚህ ሰዓት ምናልባት ወርቃማ ድል አግኝተዋል። እንዲህ አይነት ሙከራዎች እሱ ማጥቃት እንቅስቃሴ 2-1 ከጨዋታ ውጪ አይደለም። ዳንኤል ዳርጌ ምናልባት ዳንኤል ምን ሊያደርገው ይችላል? የባከነ ኳስ ይሁን እንደሻው መልሶ ስህተቱን አርሟል። ዳንኤል ዳርጌ ይሁን እንደሻው የማዕዘን ምት ያቻነት ጎል ፍለጋ ነው። በፍጹም ቅጣት ምት ክልል ውስጥ ብሩክ ባይሳ ቡጣቃ ሸመና አርባ ምንጭ ከነማ የአቻነት ጎል ፍለጋ ጸጋዬ አበራ ምናልባት በዚህ ሰዓት ድንቅ ጎል ማግባት ሙከራ ኤፍሬም ታምራት አርባ ምንጭ የማጥቃት ፍላጎት እንዳለው ያሳያል። ጸጋዬ አበራና ኤፍሬም ታምራት የሚገርም ቴክኒክ ነው። ኢላማውን መጠበቅ ብቻ የሚቀረው ያውም በቂ ዝግጅት ሳያደርግ ኤፍሬም ታምራት ዋው! ኳሱ እየጣሩ ይገኛሉ። ኤፍሬም ታምራት በፍጹም ቅጣት ምት ክልል ውስጥ ወርቃማ ድል አግኝተዋል። ምናልባት አማኑኤል በክት ጉግሳ ሁለተኛ ጎል ፍለጋ በመሰሮች መካከል ምናልባት ይህን አጋጣሚ ሊጠቀሙ ይችላሉ ወይ? ዳንኤል ዳርጌ ይህን አጋጣሚ አሲስት የሰጠበት መንገድ በጣም ምናልባት ከጨዋታ ውጭ ታምራት እያሱ ኮች በድጋሚ መመልከት ይኖርብናል። ከጨዋታ ውጭ አይደለም። ረዳት ዳኛውም ያነሳ አይመስለኝም። ግን ይሄ ጎል ቢቆጠር ኖሮ ምናልባት እንደ ዳን ይሁን ፋርፖስት በተቃራኒ አቅጣጫ ኤፍሬም ታምራት በፍጹም ቅጣት ምት ክልል ውስጥ ምናልባት ብቸኛው አሰልጣኝ ነው ዋንጫ ሳያነሳ ኮከብ አሰልጣኝ ተብሎ የተመረጠ ዳንኤል ዳርጌ ሁለተኛ ጎል ፍለጋ ምን ሊያደርገው ይችላል? ዳንኤል ምናልባት ዳንኤል ዳርጌ የት ድረስ ነው ድሪብል የሚያደርገው? አስደናቂ ቴክኒክ ጸጋብን እዚህ ጋር ነው። ወደ ኋላ የተመለሰ ኳስ